የተነሳንበት ቃል ሁላችንም የምናቀው ለሁሉ አቤት አቤት ከሰማይ በታች ለሆነ ሁሉ ምን አለው መክብብ 3 ለሁሉም ዘመን አለው ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው ብሎ አጠቃላይ ይዘረዝራል እስከ ቁጥር 8 ለመወለድ ለመሞት ለደስታ ለማቀፍ ለመደሰት ለሁሉ ነገር ጊዜ አለው። እግዚአብሔር ግን ነገርን ሁሉ ደግሞ በጊዜው ጠቅልሎ ውብ አድርጎ ምን ብሎታል ሰርቶታል። ስለዚህ ደስ ይበላችሁ እግዚአብሔር የጊዜ አምላክ ነው። የእግዚአብሔር ጊዜ ከስከማይባል ስለሆነ በወደደው ሰዓት በወደደው ደቂቃ የወደደውን ማድረግ ይችላል። ዛሬ ማቴዎስ ወንጌል ምዕራፍ 26 ቁጥር 39ን ቶሎ ብለን እናወጣለን። ማቴዎስ ወንጌል ምዕራፍ 26 ቁጥር 36 ጀምሮ እስከ 44 አነባለሁ። በጌታ በኢየሱስ ስም ቶሎ ብዬ ላንብብ። በዚያን ጊዜ ኢየሱስ ከነርሱ ጋር ጌተሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱም ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስም ሁለቱንም የዘብዴዎስ ልጆች ወስዶ ሊያዝን ሊተክዝም ጀመረ። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከኔ ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልህ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ የምትወደው ይሁን እንጂ እኔ የምወደው አይሁን አለ። ወደ ደቀ መዛሙርቱም መጣ፣ ተኝተውም አገኛቸውና ጴጥሮስን እንዲሁ ከኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለ። ሁለተኛ ሄዶ ጸለየና አባት ሆይ ይህች ጽዋ ሳልጠጣ ታልፍ ዘንድ የማይቻል እንደሆነ ፈቃድህ ትሁን አለ። ቁጥር 43 ደግሞም መጥቶ ዓይናቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው። ደግሞም ትቷቸው ሄደ። ሦስተኛም ያንኑ ቃል ደግሞ ምን አለ ጸለየ። ከዚያ ወዲህ ወደ ደቀ መዛሙርቱ መጥቶ እንግዲህ ስተኙ እረፉም፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅ በኃጢአተኞች እጅ አልፎ ይሰጣል። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። አንድ ታሪክ ሰሞኑን አነብ ነበርና በጀርመን የተፈጸመ ታሪክ ነው። ሁላችንም የምናውቀው ጀርመን በሁለተኛው የዓለም ጦርነት በጣም ክፉኛ ከደቀቁ ከተመቱና ከትልቅ ክብራቸው ከተዋረዱ ሀገሮች መካከል አንዷ ናት። ሁላችንም የምናውቀው በ1945 ላይ በዓለም ጦርነት ሁለተኛው ዓለም ጦርነት ሙሉ ለሙሉ ቶታሊ ዳሜጅ ሆነው ነው ከጦርነቱ ተሸንፈው ወጥተው የነበረው። እንደ ሀገር ታሪክ እንደ ዩኒቨርሲቲ እንደ ብዙ ታላላቅ ታሪኮች ስታጠኑ በዚች ከተማ በዚች ሀገር የነበረው ቀውስና መውደቅ በህይወታቸው አጋጥሟቸው የማያውቅ አስቸጋሪ ጊዜ ነበር እንደ ሀገር የገጠማቸው እና የሚበላን ነበርም። በጦርነት ትልልቅ ከተማ ወደ ፍርስራሽነት ነው የተቀየረው። የሚበሉት እስኪያጡ ድረስ በፍራሽ ቤት ውስጥ እስኪኖሩ ድረስ ገናና የነበሩ ጀርመናውያን ልባቸውም ሞራላቸውም ህይወታቸውም ተሰብሮ ከተማቸው በአንድ ጊዜ ዜሮ ሆኖ ነበር። ታሪክ ስታጠኑ ምናልባት ወደ 70% የሚሆነው የከተማ አካላቸው ቶታሊ ወደ ፍርስራሽ ነው የተቀየረው 70% ማለት እንግዲህ እንደ ሀገር ስታስቡ ለመነሳት በጣም ረጅም ዘመን ይፈጃል። ቴክኖሎጂያቸው፣ አቅማቸው፣ ምድራቸው እያንዳንዱ ነገር ዜሮ ገባ። እንደ ሀገር ዜሮ የሆኑበት ነው። እንደውም በታሪክ ምን ተብሎ ይነገርላቸዋል? የዜሮ ሰዓት አቆጣጠር ውስጥ ነው የገቡት። ነገር ከስክራች ነው የጀመረው እና ግን ልባቸው ውስጥ ጀርመናውያኖች ውስጥ ልባቸው ውስጥ አንድ ቁጭትና ቅናት ነበር ይባላል። አዎ ከተማችን ፈርሷል፣ ሞራላችንና ልባችን ግን ዛሬም ትኩስ ነው ብለው ለመገንባት ከዜሮ ከአንድ ጀመሩ። ይሄ አገር ሁሉ የሚያቀው ምድር ሁሉ የሚያቀው ታሪክ ነው። እንደ ሀገር ትቀጥላለች ብሎ አልታሰበም። ምናልባት ብዙ አይነት የጦርነት ፊልም ካያችሁ የሁለተኛው ዓለም ጦርነትን ካያችሁ ጀርመን እንዴት እንደፈራረሰች እንዴት እንደተከፋፈለች በጣም ታሪካቸው ሁሉ በአሳዛኝ ሁኔታ ነው የነበረው።
አንዳንድ ጊዜ ቆም ብለን ታሪክን ወደ ኋላ ማየት አለብን። አሁን እኛን የገጠመው ምናልባት እንደ ሀገርም እንደ ዓለምም በጣም ብዙ ሀገሮችን ገጥሞ ሊሆን ይችላል። ግን ያለፉ ሰዎች አሉ። እኛ ደግሞ በተሻለ ኪዳን ውስጥ ነው ያለነው። እንዴት ነው ያለፉት? የሚገርማችሁ ገንዘባቸው ዜሮ ከመረዱ የተነሳ ኢኮኖሚ ከመላሸቁ የተነሳ 70% ከመዳሸቃቸው የተነሳ የገንዘብ የመግዛት አቅሙ ወርዶ በሲጋራ ነበረ ግብይት የሚፈጸም። ሲጋራ ካላችሁ የዶላር ያክል ነበረ ግብይት። በሲጋራ እስኪገበያዩ ድረስ በጣም የወደቁበት ጊዜ ነበረ። ጀርመኖች እኛ አልፈረስንም ከተማችን ፈርሷል ብለው ተነሱ። ከተማው ፈርሷል እኛ ግን አልፈረስንም ብለው ተስፋ ሳይቆርጡ ከዜሮ 1 ብለው ጀመሩ። ዛሬ በአውሮፓ ውስጥ ቁንጮ ናቸው። የኤዩ ወይም የኢዩ ይቅርታ የአፍሪካ ዩኒየን ሞተር የምትባለው ማናት? ጀርመን ናት። መኪኖቻቸው ቴክኖሎጂዎቻቸውን አሁንም በጣም በብዙ ብር ነው የምትገዙት። እነ VW ቮልክስዋገን የጀርመን ምርት ነው። በጣም በሚገርም ሁኔታ በጣም ትልቅ ገንዘብ አውጥታቸው ነው የምትገዙት። ቴክኖሎጂያቸው ማሽነሪዎቻቸው በጣም ከባድ ነው። ግን ፈርሰው ነበር። ዜሮ መተው ነበር። አንድ ተስፋ ነበራቸው። ከተማችን ፈርሷል እኛ አልፈረስንም የሚል ሞቶ ይዘው ተነሱ። ጎናቸው ያለውን እስቲ እንደዚህ በሉት፣ ተስፋ አለ በሉት። አስቸጋሪ ጊዜን በሉት ማለፍ ትችላለህ። አሜን አሜን አሜን። አብዛኞቻችሁ ወንዶች ሞተው ልጆቻቸው ሞተው ስለነበረ የጀርመን ሴቶች እናቶች ከተማ የፍራሹን ጠርገው እንደ አዲስ ለመገንባት አቅም ነበራቸው። ታሪካቸውን ስታጠሩ ዛሬ ምናልባት የነሱን መኪና ለማግኘት በጣም ብዙ ብር ተከፍላላችሁ። በጣም ብዙ ብራቸው ከረንሲያቸው ከባድ ነው። ኤቭሪ ወርልድ መግዛት ይችላሉ። ትናንት ግን እንደዚህ አልነበሩም። በ1945 ሙሉ ለሙሉ ቶታሊ የደቀቀ ምድር ነበር። ከዛ ተነስተው እንደገና ኃያል ሆኑ። ምንድነው ካላችሁኝ አስቸጋሪ ጊዜ ይታለፋል። አሜን አሜን። እኛም እንደ ሀገር አሁን ብሩ እየወረደ ነው፣ ኢኮኖሚው እየወረደ ነው። በጣም ከትንሽ ጊዜ በኋላ የሆነ ነገር ለመግዛት በኩርቱ ፌስታል ነው ይዘን ምን ሄደው እየተባለ ነው። ግን እግዚአብሔር እንደ ትውልድም እንደ ሀገርም እንደ ዜጋም እንደ ክርስቲያንም ልባችንን በእምነት ከሞላ ግን መቀየር የማይቻል ነገር የለም። ይሄው የእግዚአብሔር ቃል አለ። እስቲ ይለወጣል በለው። ድገሙና እንደገና። ይሄ በወኔ አይደለም፣ ፕሪንሲፕል ይፈልጋል። ስራን ባህል ማድረግ ይፈልጋል። እንደ ሀገር እንደ ክርስቲያን እግዚአብሔርን መታመን እግዚአብሔርን መስማት አማራጭ የሌለው ነው ለመነሳት። ይሄ ታሪክ ሳነብ በጣም ልቤን ስለነካኝ ነው። እግዚአብሔር ጀርመኖችን ልዩ ልብ ሰጥቷቸው አይደለም የሰጣቸው፣ ለሁሉም እኩል ሰዓት ነው። ውስጣቸው ግን ከተማ ፈርሷል እኛ አልፈረስንም የሚል ማንነት አይቶባቸዋል። ዛሬ ትችላለህ። እኛ አይደለም ሀገር የሆነች ነገር ስትፈርስ ነው አለቀ ጌታው ገመድ የለም እንዴ ገመዴን ራስን አብጡኝ የእግዚአብሔር ሰው ጸልዩልኝ ምንለው። ሰው እንደ ሀገር ፈርሶ ይነሳል። 70% ፈርሰው ነበር። ግን ቁሱን የፈረሰውን ያልፈረስኩም አሉ። አሜን በሉ ባካ። አንዳንድ ጊዜ የሆነ ነገር ፌል ሊያደርግ ይችላል። ጴንጤ ይደነግጣል። ምክንያቱም የጠገብነው ትንቢት ሁሉ ምን አይነት ነው? ትሄዳለህ፣ ትጠረምሳለህ፣ አይዞ ብቻ ነው። ቻሌንጅን እንዴት ተጋፍጠን ማለፍ አለብን የሚል ፕሪንሲፕል አልተማርንም። በዚህ ምድር ስንኖር ኢየሱስ ምን አለ? በዓለም ሳላችሁ መከራ አለባችሁ። አሜን በሉስ። ግን አይዟችሁ እኔ ዓለምን ምን ብየዋለሁ? እናንተም ታሸንፋላችሁ። ጎናችሁ ያለውን ሁሉ ነገር በሉት መልካም የሚሆነው በአዲሲቱ ኢየሩሳሌም ነው። በወደቀው ዓለምን ያለው በሉት። መጽሐፍ ቅዱስ ራእይ መጽሐፍ ላይ እንባ ከዓይን ይታበሳል፣ ሞትና እርግማን ከዚህ በኋላ አይሆንም የሚለው በአዲሲቱ ከተማ ነው። አሜን በሉ። እና እዚህ ስንኖርስ እንጋፈጣለን። አንዳንድ ቻሌንጆች ሲጋፈጡን የሆነ የጀመርነው ነገር ቁልፍ ሲል ጌታ ሆይ ውሰደኝ ሰው አይቶ ከሚፈርድብኝ አትበይ፣ ተጋፈጩ። አሜን አሜን። የተቆለፈው ይሄ እንጂ የኔ የዘላለም ጉዳይ አልተቆለፈም፣ እቀጥላለሁ ባል። አንዱን አንኳክተ እምቢ ሲል ይሄ ነው እንጂ እምቢ ያለው በጓሮ ሌላ በር ደግሞ እግዚአብሔር አለው ብለ እንደገና ቀጥል። ጾና አሜን በሉ ባካችሁ። ጎናቻለሁ የፈረሰው ነገር ሊሆን ይችላል፣ አንተ አይደለህም በሉት። እቺን አባባል ከጀርመኖች ብንወስድ ምን ይለናል? ከተማችን እንጂ እኛ አልፈረስንም አሉ። አሜን በሉ ባካ። አሜን። ዛሬም እንናገራለን ሁኔታዎች እንጂ እምነታችን አልፈረሰም። በእግዚአብሔር ላይ ያለን መታመን አልፈረሰም። ዛሬም ሰብረን መሄድ እንችላለን። ዛሬም አልፈን መውጣት እንችላለን። እንደማን ካላችሁ እንደ ክርስቶስ። ልመለስ እንግዲህ
አሜን አሜን አሜን። ዛሬ አንዳንድ ታሪክ ጣል አደርግላችኋለሁ ምክንያቱም እስካሁን ብዙ ከመጽሐፍ ቅዱስ ነው እና አንዳንድ ነገር ደግሞ ወደኛ ዓለምም ዞር ማለት አለብን። እሺ ጌታችን ኢየሱስ ክርስቶስ በዚህ ስፍራ ላይ በጌቴሰማኒ በጣም አስቸጋሪ ጊዜ የገጠመው ጊዜ ነው። ይሄ 2 ዓሣ 5 እንጀራ አብዝቷል፣ የሞተ አስነስቷል፣ ከዚህ ምዕራፍ በፊት ተነጥፎለታል። አቤት በእግዚአብሔር ስሜት የሚመጣ የተባረከ ነው ሆሳና ተብሎለታል። አንተ ብቻ ግዛን ንጉሱንብን ሲያበሉት በላያችን ላይ ንገስብን ያልተባለው ጉድ የለም። በጣም ደሳስ የሚል ጊዜ አሳልፏል። እቺኛዋ ታይም ግን ከባድ ጊዜ ናት። በጌታ በኢየሱስ ክርስቶስ በስጋ ወራት በነበረበት አገልግሎቱ ከባዱ ጊዜ የቱ ነው ካላችሁኝ ነፍሴ እስከ ሞት ድረስ ተጨነቀች ያለበት በጌቴሰማኒ ያነባው የተጨነቀው ወዙ ወይም ላቡ እንደ ደም ነጠብጣብ ነበረ። ሐኪሞች ሲናገሩ እንደዚህ አይነት ነገር የሚፈጠረው ሰው ኤክስትሪም የሆነ ስትረስ ውስጥ ሲገባ በቆዳችን ላይ ያሉ በአይን የማይታዩ የደም ስሮች ይበጣጠሳሉ። ምክንያቱም የደም ግፊቱን ስለማይችሉ ይበጣጠሳሉ። ያን ጊዜ ነው እንደ ደም ጠብ ጠብ የሚለው። ኢየሱስ ምን ያህል እንደተጨነቀ ነው የሚያሳየው። የኔንና የናንተን መከራ ይዞ ለኢየሱስ ከባድ ጊዜ ጌቴሰማኒ ላይ ነበር። በጣም ተጨንቋል። 3 ጊዜ ጸልዩዋል። 3ቱንም አንድ አይነት ጸሎት ነው የጸለየው። ያው ጸሎት ነው አውጣው አይደለም። 3ቱንም ጊዜ እዚህ ጋር ስታጠኑ አባት ሆይ ብትወድ ይህች ጽዋ ከኔ ትለፍ። ምን ያህል ፔንፉል እንደሆነ ተመልከቱ። ምን ያህል አስጨንቆት እንደነበረ፣ ምን ያህል አስፈርቶት እንደነበር ይፈራ ጀመር ይላል በሌላ ወንጌላት ላይ። ሌላ ትርጉሞቹን ስታዩ ኢየሱስ ክርስቶስ ለኔና ለናንተ ሲጎናች ያለውን ኢየሱስ ያንን ጊዜ አልፎታል በሉልኝ። ጌቴሰማኒም ታልፏል፣ አንተም ታልፈዋል። እኔ አላቀም ዛሬ የጌቴሰማኒ ህይወት ላይ ያላችሁ ታልፉታላችሁ። አሜን በሉ ባካችሁ። አስቸጋሪ ጊዜ ምክንያቱም የሃይማኖታችን ጀማሪና ፈጻሚ ተመልከቱ የተባልነው እሱን ነው። ስለና አብርሃም አውርተናል፣ ይስሐቅ አውርተናል፣ ዮሴፍ አውርተናል፣ ዳዊት አውርተናል። በጣም ደስ ይላል። አሁን ግን ቁንጮውን ነው የምናወራው። ዋናውስ ጌታችንስ ተጨንቆ ነበር? አስቸጋሪ ጊዜ ገጥሞት ነበር? አዎ በጣም ከባድ ጊዜ ገጥሞት ነበር። ስትረስድ እስኪሆን ድረስ እስኪጨነቅ ድረስ አባት ሆይ እቺ ጽዋ ከኔ ትለፍ እስኪል ድረስ ተጨንቆ ነበር። እና ምን አደረገ? ትልቁ ነገር ስትጨነቅ ምን አደረክ ነው ዋናው ነገር። ሰዎች ሲጨነቁ አንዳንዱ ከግድግዳ ጋር ይጋጫል። የናንተን አላቀም። አንዳንዱ ብርጭቆ ይሰብራል። ውጭ ሀገር ስትናደዱ ኑ ብለው ባዶ ቤት ብርጭቆ አከማሽተው ሳህን አከማሽተው የሚጠብቁ አካላት እንዳሉ ተደርሶበታል። ሰው ንዴቱን እንዲወጣ። ምክንያቱም ወደ ውስጥ ንዴት ከቀረ ምን ይሆናል? ግፊት ይሆናል፣ ምናምን ይሆናል፣ ቆሽት ያራል እና ሰው ይታመማል። ስለዚህ አውጣው ይባላል ሲናደድ። ሰው ላይ ደግሞ ከተናገረ ነውር ነው፣ እዛ ግፍ ነው፣ ቀጥታ ታሰራል። ስለዚህ ይሄዳሉ ባዶ ቤት ውስጥ። ያናደደቻቸው ሚስታቸው ከሆነች ስሟን ሊጠሩ ይችላሉ። ግን እያነሱ ብርጭቆ ሳህኑን ይከፈላል። ከፍለው ነው፣ በነፃ አይደለም። እዚህ ሞከራለሁ ብለ እንዳትታሰር እግዚአብሔር ሰው ቤት ገብተህ ከፍለው ውስጣቸው ያለው በጣም ግሪቪዮን በጣም መራርነት እንዲወጣ ውስጥ ከቀረ ከባድ ነው ብለው እየጮ ካሽ ያረጉታል። ብርጭቆን ዶዋ ገብቷል፣ መውጣት አለበት። ጎናቻለውን ብዙ ውስጥ አትያዝ በሉት። አንዳንድ ነገር አውጣ። ድሮ አባቶች ሲናገሩ ሰምቻለሁ። በጣም የተናደደ ሰው መሳደብ ስለማይችል ጉድጓድ ቆፍረው ገጠር የሰማሁት ነው። እና ለጉድጓዱ ሄደው ብለው ይጮሃሉ። ከዛ አፈር አልፍሰው በጌታ ሰላም ይሄዳሉ። ዋናው ምን አረጋችሁ ነው። ሲጨንቃችሁ ምን አረጋችሁ ወሳኝ ነገር ነው። ሰው ሲናደድ ምን አደረገ ነው። ኢየሱስ ሲጨንቀው ምን አደረገ? የመጀመሪያው ኢየሱስ ያደረገው ጸለየ ነው። አሜን አሜን። እስቲ ጸለየ በለው። በጣም ወሳኙ ነገር ነፍሴ እስከ ሞት ድረስ ተጨንቃለች አለና ጭንቀቱን ግን እያስታመመ አልቀጠለም። ቀጥታ ወዴት ነው ሄደው? ወደ ጸሎት ነው ሄደው። ኢቭን 3 ጊዜ ነው የጸለየው። አጥብቆ ጸለየ ማለት ነው፣ ነገር በ3 ስለሚጸና። ኢቭን አብረውት ያሉ ደቀ መዛሙርት እንኳን ያንን ጸሎት አልተባበሩትም። ሁለተኛ መጥቶ እነ ጴጥሮስን አንዲት ሰዓት እንኳን ከኔ ጋር መትጋት አቃታችሁ ብሏል። ወደ ፈተና እንዳትገቡ ፕሊስ ትጉና ጸልዩ ብሏቸዋል። ኦሬዲ እሱ ላይ የመጣ ስለሚሞተው ፈተና አይደለም የሚያወራው። እሱ እንደ ነብይ ሲያየው እነ ጴጥሮስ ተነስተው ጆሮ እንደሚቆርጡ ኦሬዲ አውቋል። ከባድ ፈተና እየመጣን አረ ፕሊስ ጸልዩ ቢሆን ኖሮ እኮ እርግጠኛ ነኝ የዛ የማልኮስ ጆሮ አይቆረጥም። እርግጠኛ ነኝ
ፈተና እየመጣ ነው እና ሰይፍ የሚማዘዙበትን አየ ጌታ። አረ ጸልዩ፣ ያልጸለየ ሰይፍ ነው የሚያነጻው። ከጸለያችሁ በሰላም ትገላገላላችሁ። ያንዳንድ ወገኖች ሰይፍ አሁን የሚወጣው እኮ ሰላም አይጸልዩ ገብቶ የደበቋት ሰይፍ አለ። በጌታ ሰላም አስረ ካልወጣ የሚያነሳሳ ያጋጥማል። እና ምን ልትሆን ፈልገ ነው ትላለህ፣ ወዲያው ሰይፍ ወጣ ማለት ነው። እግዚአብሔር ሰይፋችሁን ወደ ሰገባው አሜን በለዋ። ጌታ ኢየሱስ ጸለየ 3 ጊዜ አጥብቆ ጸለየ። ስለዚህ ዛሬ አስቸጋሪ ጊዜ ሲገጥመን ምን እናርግ? እንጸልይ። በአባቶችም ሕይወት አይተናል። በእነ ያዕቆብ ወደ ቤቴል ወጥተው በያቦቅ ወንዝ ካልባረከኝ አልለቅም እያለ ጸለየ። ባለፈው 15 ቀን ተምረናል። ጌታ ኢየሱስ ምን አደረገ? በጌቴሴማኒ ጸለየ። ቡድን አላደራጀም። እየመጡ ነው ሊወስዱኝ፣ እሺ ተዘጋጁ፣ እስቲ ጉሮሯቸውን ተናንቀን የሆነ ነገር እንፍጠር አላለም። ጸለየ። የመጀመሪያው ጸሎት ከመከራ መውጫ ነው። ከአስቸጋሪ ነገር መውጫ ነው። ከፈተና መውጫ ነው። ይሄው ግንቦት እግዚአብሔር 21 ቀን ጾም ጸሎት ሰጥቶናል። ፕሊስ እየመጣን እንጸልይ። እግዚአብሔር አንድ ነገር ይሰብርልናል። እስቲ ጸልያለሁ በለው። ድገሙና እንደገና ቶሎ ቶሎ ልናገር። ሁለተኛው ኢየሱስ ክርስቶስ ምን አደረገ? ከፍቃዱ ይልቅ የእግዚአብሔርን ፍቃድ አስቀደመ። ይሄ በጣም ወሳኝ ነው። 3 ጊዜ ምን ብሎ ነው የጸለየው ብላችሁ ስታጠኑ 3ቱንም የጸለየው አንድ ቃል ነው። ይሄች ጽዋ ከኔ ትለፍ፣ ነገር ግን ያንተ ፍቃድ እንጂ የኔ ፍቃድ አይሁን። ዋው! ምን አይነት በሳል ጸሎት ነው። እኛ ብዙ ጊዜ እኮ እንጸልያለን አይደል? ስንጸልይ ግን መጨረሻ ላይ ምንድነው? ጌታ ሆይ ብያለሁ አይደል ምንለው? መጨረሻ ላይ እንደ ፍቃድ ይሁንም ሲሚል ሁላችን ስንጸልይ እግዚአብሔር እችን ጉዳይ ፈልጊያታለሁ በጌታ በኢየሱስ ስም ሸረኛ ምቀኛ አስሬያለሁ ትለቀቅ አይደል ምንለው? ኢየሱስ እኮ በጣም ነፍሱ ተጨንቋል። ግን ከኔ ፍቃድ ይልቅ ከኔ ደስታ ይልቅ ያንተ ፍቃድ፣ በምድር ላይ ያለውት ፍቃድህን ላሟላ ነው። ብዙ ጊዜ ሲሰብክ እኔ የራሴ ፍቃድ የለኝም የአብን ፍቃድ ነው ይላል። እግዚአብሔር በዚህ ይሙላችሁ። በአስቸጋሪ ጊዜ ውስጥ ስትገቡ ፍቃዳችሁ፣ ስሜታችሁ፣ ምኞታችሁ ሚላችሁ ነገር ሊሆን ይችላል። የሆነ ነገር ቶሎ ተሰርቶ እንዲያልቅ፣ እንድታመልጡ፣ ሰምቲንግ እንዲሆን፣ ከሰው ጋር እኩል እንድትሆኑ ያ የናንተ ስሜት ሊሆን ይችላል። አንዳንዴ እግዚአብሔር ደግሞ ጸጥ ይላል። ያችን ጽዋ እንድንጨልጣት ይፈልጋል። ኦሬዲ የተቆረጠ ነው በክርስቶስ ላይ የመስቀልን ጽዋ ጨልጧት ሊሄድ በመስቀል ላይ ራሱን አሳልፎ ሊሰጥ እንደ ሰው ፍጹም ሰው ስለነበር እንደ ሰው ግን አስጨንቆታል። በስተመጨረሻ ግን ከእግዚአብሔር ፍቃድ ጋር ተስማማው። ለባርካችሁ ፍቃዱን በማድረግ ጌታ ይባርካችሁ። በጣም ከባዱ ጊዜ አስቸጋሪ ጊዜ ውስጥ የሰዎችን ፍቃድ እንጂ እግዚአብሔርን ፍቃድ አይደለም እናረጋው፣ የልባችንን ፍቃድ ነው እናረጋው። ሳውል አንድ ጊዜ አስቸጋሪ ጊዜ ገጥሞት ነበር። አስቸጋሪ ጊዜ ሲገጥመው የእግዚአብሔርን ፍቃድ ማድረግ ተሳነው። ትዝ ይላችኋል። ጦርነት መተውበታል። ህዝቡ ተሰብስቦ ነበር። አዲስ ንጉስ ነው። ንጉስ አያውቁም እስራኤላውያን እና የንጉስ ራሱ ረሃብ አለባቸው። ሲያዩት ደስ ይላቸዋል እና አብረው ሊዘምቱ ፈልጓል። ህዝቡ ተሰበሰበ። እንውጣ እንዋጋ አላቸው። ግን የእግዚአብሔር ፍቃድ መገለጫ የሆነው ማን ቀረ? ሳሙኤል ዘገየበት። ቢያይ አይመጣም። ጦርነቱ ቀረበ። ህዝቡም አረ ንጉስ የሆነ ነገር አድርጋለ። ግን ደግሞ ብሌሲንግ ማግኘት አለበት። ውጣ የሚለውን ድምጽ መስማት ነበረበት። እሱ ሲቀር በሉ አምጡ አለ። እንደ ነገሩ አራረደ። እሱ ንጉስ ነው እንጂ ካህን አይደለም። የሚቃጠል መስዋዕት አደረገ። የራሱን ፍቃድ ፈጸመ። በሉ እንሂድ አለ። ለሳሙኤል እግዚአብሔር ንቄዋለሁ አለ። የማይገባውን አድርጓል አለ። ብሌሲንግ አልወሰደም፣ አቅጣጫ አልወሰደም። የራሱን ፍቃድ እንጂ እግዚአብሔርን ፍቃድ አልሰማም። ወዳጆቼ ሆይ የሳኦል የቁልቁለት መንገድ የጀመረው በዚህ ጊዜ ነው። ባለመታዘዝ ቀጠለ። ጦርነቱንም ተዋግቶም ደግሞ ያማረውን እንደገና መመልመል ጀመረ እና አጋግን መማረክ ጀመረ። እግዚአብሔር ከቁልቁለት ጉዞ ይጠብቀን። ጎናችሁ ላለው ሰው አስቸጋሪ ነገር ሲገጥምህ በሉት ካንተ ፍቃድ ይልቅ የጌታን ፍቃድ በማድረግ እግዚአብሔር ጸጋውን ይሙላብህ። ጌታ ይርዳን። አሜን። ጌታ ይርዳን። በጌታ በኢየሱስ ክርስቶስም በዚህ መንፈስ እግዚአብሔር ይባርካችሁ። ኦኬ ቶሎ ብዬ ልናገር። ጌታ ኢየሱስ ክርስቶስ በጌቴሴማኒ ብቻ አይደለም፣ ጌቴሴማኒ ላይ ጸሎትና ፍቃድ ትሁን የሚል ጸሎቱም ደግሞ የእግዚአብሔርን ፍቃድ አድርጎ ነው ያለፈው። በመስቀል ላይ ጌታ ኢየሱስ ክርስቶስ አንድ ነገር ተናግሯል። አስቸጋሪው ጊዜ ቀጥሏል። ከጌቴሴማኒ ቀጥታ ወዴት ነው ሄደው? ወደ መስቀል ነው። ታውቃላችሁ፣ ገርፈውታል፣ ፈርደውበታል። በነ ሄሮድስ ቤት፣ በነ ጲላጦስ ቤት በጣም ብዙ መከራ አየና ፋይናሊ ወደ መስቀል ነው ሄደው። ወደ መስቀል ሲሄድ
እያዩት ልብሱን ወስደው ዕጣ ሲጣጣሉ አንድ ነገር አደረገ ጌታ። የሚያደርጉትን አያውቁምና ይቅር በላቸው። አስቸጋሪ ጊዜ ሲገጥማችሁ ሶስተኛ ማድረግ ያለባችሁ በጣም ልብ ብላችሁ ስሙኝ፣ ይቅርታ ህይወት። ወናች ያለውን የይቅርታ ህይወት በሉት። ኦኬ፣ ይቅርታ የሚመጣው አስቸጋሪ ሰው ስላለ ነው። ልብ ብላችሁ ስሙኝ። አስቸጋሪ ጊዜ ውስጥ አንዳንድ የሚገለጡ እነማን ናቸው ካላችሁኝ፣ አስቸጋሪ ሰዎች ይመጣሉ። የሚያናድዱ ብልጭ የሚያደርጉባችሁ መስሪያ ቤት ሊሆን ይችላል። እግር በእግር ተከትሎ የእናንተን ድክመት የሚፈልጉ አስቸጋሪ ሰዎች። ጌታ ኢየሱስ ክርስቶስ በመስቀል ላይ በአስቸጋሪ ሰዓት ላይ አስቸጋሪ ወንበዴዎች ገጥመውታል። እስቲ ንጉሥ ኳንክ ውረድ የሚሉ የሚፈታተኑ፣ በጎን ደግሞ በጦር ጎኑን የሚወጉ። የሚገርም ነው። አንተንም አድን፣ ራስንም አድን፣ እኛንም አድን የሚሉ ግራና ቀኝ ደግሞ የተሰቀሉ። በተለይ አንዱ አስቸጋሪ ሰዎች ገጥመውታል። ባይ ዘ ዌይ ማንነት እያላችሁ ትልቅ ነገር እያላችሁ ዝቅ እንደማለት በጣም ሰልፍ ዲሲፕሊን የሚፈልግ ነገር የለም። አቅም እያላችሁ አቅም ለሌለው ሰሚት ማድረግ በቃ ትልቅነት የሚታየው እዛ ጋር ነው። ኢየሱስ እኮ አንድ መልአክ ቢያዝ እዛው እንደዚህ በጦር ሊወጋው እንደወረወረ የጨው አምድ ማድረግ ይችላል። ግን የኔ ፍቃድ አይሆን የአባቴ ፍቃድ ይሆናል። አሜን አሜን። ጭራሽ ምን አላቸው? የሚያረጉትን አቁምና ምን በላቸው? ይቅር በላቸው። ወዳጆቼ ሆይ በአስቸጋሪ ጊዜ ውስጥ ይቅርታ መውጫችን ነው፣ መለምለሚያችን ነው። በዚህ ዘመን በተለይ ቂም ምንቋጥር ከሆነ፣ ሰዎች ላይ ልባችን የሚያዝን ከሆነ፣ ይቅርታ ማናደርግ ከሆነ የያዛችሁባቸው ብቻ አይደለም መልሶ እናንተም ይያዝባችኋል። ኢየሱስ ነው የተናገረው። የምትይዙባቸው ለነሱ ብቻ አይደለም መልሶ በራሳችሁ ላይ ጸሎታችሁ ይያዛል። መፍታት ኢየሱስ ይቅርታ ከዛ አስቸጋሪ የመስቀል ጉዞ መሸጋገሪያው ነበር። አባቶ የሚያደርጉትን አያውቁምና ይቅር በላቸው። እንዲህ አይነት ህይወት እግዚአብሔር ያብዛልን። ጎናችሁ ያለውን ይቅርታ ህይወት ይሆን በሉት። በ1994 ሩዋንዳ አንድ ከባድ ነገር ተፈጽሟል። ታውቃላችሁ? በፈረንጆቹ 1994 ሩዋንዳ ውስጥ 3 አይነት ጎሳ ነው ያለው። ስታጠኑ ሁቱ የምትባላለች፣ ሁቱ የሚባላለ፣ ቱስቲ የሚባላለ፣ አንዷ ደግሞ ሩታ የምትባል፣ ሶስት ናቸው። 80% ግን ሁቱዎች ናቸው። በጣም ትልቅ ብሔር ማለት ነው። እና በ1994 በጣም አደገኛ የዘር ጭፍጨፋ ነበር። በጣም ከባድ። ታውቃላችሁ? በኢትዮጵያ 97 ፊልሙን አይተን ነበረ በቅንጅት ግርግር እና ቤት ቁጭ ብለን ሆቴል ሩዋንዳ የሚል እንደው ፊልሙን ፈልጋችሁ በጣም የማየት አቅም ካላችሁ ማለት ነው። ሆቴል ሩዋንዳ ይላል። በጣም ዘግናኝ የዘር ጭፍጨፋ ፊልም ነው። የዛሬ 20 ምናምን ዓመት ነው ያየሁትና በቃ ከው ብዬ ነው የቀረው። ፊልሙ መጣ። ያኔ በዲቪዲ ነው። በሀገር ሰላም እስቲ ይሄ ፊልም ተብሎ ገባ። ከጸሎት መሃል ላይ እግዚአብሔር ያሳያችሁ። ሚዘገንን በቃ ኢትዮጵያ በአንድ ጊዜ የምትደባልቅ ነው የመሰለኝ። በተለይ በሁቱና በቱስቲ በጣም የዘር ጭፍጨፋ። እነዚህ በረሮችን አሳዳችሁ ግደሉ ነበር አይደል የሚባለው በኤፍኤም ሬዲዮ። እንዳያመልጧችሁ የሰው ልጅ በገጀራ እየጨፈጨፉ ስቲል ዶክመንተሪው አለ። የ20 ምናምን ዓመት ታሪክ ነው እንግዲህ። በ100 ቀን ውስጥ 800,000 ዜጋ ነው የሞተው። 100 ቀን ነው የፈጀው። በአንድ 100 ቀን ውስጥ 800,000 ሩዋንዳውያን ዜጋዎች እርስ በርሳቸው ተጨፈጨፉ። በተለይ ደግሞ የቱስቲ የሚባለው ትንሽኛው 80% ሁቱ ስለነበረ በጣም አደገኛ ቂም፣ ደም ተቃቡ፣ ገቨርመንት ቆመ፣ ነውጥ ሆነ፣ ሁሉ ገዳይ ሆነ። ያልሞተበት የለም። ከአንድ ቤት 5 ሰው 6 ሰው ኮመን ነው። ፊልሙን እያየው በጣም ድንገት የሆነ መንደር ውስጥ ገብተው አስፋልቱ ሙሉ በሬሳ ሆኖ አምቡላንስ በሬሳ ላይ ሲነዱ በጣም ዘግናኝ የሆነ ፊልም ነው። በጌታ እንደው ፍቅር እንደው ብታዩት ጨከን ያላችሁ ሰዎች በእውነት ጎግል አድርጋችሁ ውስጣችሁ ይነሳሳል። ዘረኝነት ክፉ ነው። እግዚአብሔር ይምታው፣ ከምድራችን ላይ እግዚአብሔር ይምታው። እና እቺ ከተማ እንዴት ነው የምትቀጥለው? እቺ ሀገር እንዴት ነው የምትቀጥለው? ስቲላለች በጣም በምትገርም ሁኔታ አሁን በልጽጋ በአፍሪካ በቴክኖሎጂ ፈርቀዳጅ ናቸው እየተባሉ በጣም በሚገርም ሁኔታ ማንም ሰው እዛ ከተማ ሄዶ አንተ ዘር ምንድነው ካለ የሞት ፍርድ ነው የሚፈረድበት።
ከመታወቂያ ላይ ዜግማን ነው እንትን የሚባለውን አነሱት። ጎሳ የሚባለው ሁላችን ሩዋንዳውያን ነን አሉ። ቀጥሎስ አንድ የሚገርም ዘመቻ ዘመቱ። ያ ዘመቻ እንደው ቃሉ እንዳይጠፋን ጋቻቻ ይባላል። እስቲ ጋቻቻ ብሎ ምን ነው አይዟችሁ፣ ልሳን አይደለም። ጋቻቻ የሚባል የባህላዊ ፍርድ ቤት አዘጋጁ። ልክ አሁን በኦሮሞ ህብረተሰብ ውስጥ አባገዳ እንደሚባለው በአባገዳ ፍርድ አሰራር አለ አይደል? የኦሮሞ ህብረተሰብ ውስጥ ጋቻቻ አሉ። ምን ማለት ነው? ማንም ሰው የበደለም የተበደለም ጉዳዩን ፋይሉን መዝጋት ያለበት በይቅርታ ነው አሉ። በጋቻቻ ይቅርታ ገዳይም ተገዳይ ሞተበትም ምን ያለም ይቅርታ ላይመለስ ከዚህ በኋላ እኛ በጎሳ እንከፋፈልም፣ ሁላችን አንድ ሩዋንዳውያን ነን አሉ። ከተማዋ ተቀየረች፣ ሀገሯ ተፈወሰ። የነፖል ጋጋሚ ሀገር ማለት ነው። አሁን የሚገርም ብልጽግና ስለነሱ ጎግል ብታደርጉ የሚገርም እድገት ላይ ነው ያሉት። ግን እንዴት በጣም ይቅርብ የዛሬ 20 ምናምን ዓመት ታሪክ ነው የምነግራችሁ። እንዴት ተለወጡ? ይቅርታ እንደ ነቀርሳ የነበረውን ቂም ከሰው ውስጥ ነቀለው። ወዳጆቼ ወይ አስቸጋሪ ዘመንን እንደ ሀገርም እንደ ቸርችም እንደ ህብረተሰብም እንደ ቤተሰብም እምናልፈው የሚያደርጉትን አያውቁምና ለጌታ ይቅር በላቸው። ይቅርታ ሀገርን ያስቀጥላል፣ ቸርችን ያስቀጥላል፣ ህብረትን ያስቀጥላል፣ ትዳርን ያስቀጥላል፣ ጓደኝነትን ያስቀጥላል። ይቅርታ የማያረግ ሰው ብዙ ነገር ነው ሉዝ የሚያደርገው። እግዚአብሔር በይቅርታ ይሙላን። መንፈሳዊ ጋቻቻ ያስፈልገናል። ጎናችሁ ያለውን ለኛም ጋቻቻ ያስፈልገናል በሉ። ይቅርታ በይቅርታ መዝጋት። አንድ ወዳጄ ብሏል፣ አረሳውም ግን አላነሳውም። ሰምቲንግ አለ ማለት ነው። ገብቷል? ይቅርታ ከድኛለሁ ጌታ ይባርክ ብሎ አቅፎ የሆነች ነገር ጨረሰ። አረሳውም እኮ ነው ድሮ ግን አሁን አላነሳውም ይላል። የሚያነሳበትን ቀን እየጠበቀ ነው ማለት ነው። ጌታ እግዚአብሔር እውነተኛ ይቅር ባዮች ያደርገን። አስቸጋሪ ጊዜያቶች የሚታለፉት በይቅርታ ነው። እኔ ለምን እንደዚህ እንደምናገር አላውቅም። ውስጣችሁ እንዳይያስ በማንኛውም ሁኔታ አስቸጋሪ ጊዜ ስንል ስለ ሲዝን ብቻ አይደለም፣ ስለ መብላት አለመብላት አይደለም፣ ስለ ክራይሲስ ብቻ አይደለም። አስቸጋሪ ጊዜ በሰው ውስጥ ይመጣል። የሚከፉባችሁ ሰዎች ሊመጡ ይችላሉ። ስለዚህ ያለን አማራጭ ኢየሱስ እየወጉት ነው ይቅር በላቸው ያለው። የምንከተለው ጌታን ከሆነ እኛም በይቅርታ እንቀጥላለን። አሜን አሜን አሜን። አንዳንዱ ፔንፉል ነው፣ ያማል። ስንሰብከውና ስንኖረው ይቅርታ በጣም ከባድ እንደ ወባ ሊያንቀጠቅጣቸው ይችላል። የአንዳንድ ሰዎችን ስም በአንዳንድ ሰዎች ስታነሱ ምን ያህል የጎዷቸው በቃ ይነዝረዋል። እንደ ቢጫ ወባ ተንሳብኛ ላይ ይንቀጠቀጣል። ገብቶ ደም ውስጥ ገብቷል ማለት ነው። ስለዚህ ከዛ ከደም ውስጥ ይህን ነቀርሳ መንቀል አለብን። ይቅራል ማለት ጸሎትን ያስራል፣ ብለሲንግን ይይዛል። እግዚአብሔር በኢየሱስ ስም ከዚህ ይታደገን። ጎናቻል ኢየሱስ ይቅር ብለዋል በሉት። አንተም ይቅር በል። እንግዲህ ሩዋንዳ ጋቻቻ ብላ አገሪቱን ካስቀጠለች የማይቀጥል አገር 800,000 ዜጋ የሞተበት እንደ ሀገር አይቀጥሉም ብሎ ተስፋ ተቆረጠ። ዛሬ ለሀገሪቱ ሞዴል ካደረገ ይቅርታ የማይዘጋው በር የለም ማለት ነው። እኛ ደግሞ ክርስቲያኖች ነን፣ ያውም ቦርናጌን አሜን አሜን፣ ያውም ኢየሱስን የምንከተል። ሶስተኛ ቶሎ ልናገር፣ ሃሌሉያ። ጌታ ኢየሱስ ክርስቶስ በመስቀል ላይ ይቅር በላቸው ብቻ አይደለም ያለው፣ ሌላው ታግሷል። እስቲ ታግሷል በሉልኝ። ዕብራውያን 12 በጣም ወሳኝ ቃል ነው። ዕብራውያን 12 እሱን ተመልከቱ ይልና እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በምን እንሩጥ? ምን አላችሁኝ? በትዕግስት እንሩጥ። እርሱ እስቲ በሉት ከኔ ጋር ድገሙ እንደገና፣ ነውርን ንቆ በፊቱ ስላለው ደስታ። በፊቱ ምን ስላለ ተናገሩታ። በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። አሜን ሃሌሉያ። ኢየሱስ በመስቀል ላይ ከተጠቀመባቸው አስቸጋሪ ጊዜያትን ካለፈባቸው መሳሪያዎች መካከል አንዱ ትዕግስት ይባላል። በመስቀል ላይ ይቅር በላቸው ብሏል። ቀጥሎ በመስቀል ላይ ታግሷል። ኢየሱስ ለምን ታገሰ? 6 ሰዓት ነው በመስቀል ላይ የቆየው። ባለፈው ስናገር ነበር። እጅና እግሩ በችንካር ተቸንክሯል። በጣም ደም እየፈሰሰው ነው። ከ7 ቦታ ደም ይፈሰዋል ኢየሱስ ክርስቶስ።
ተጠምቷል። በዛን ጊዜ ሆምጣጤ ሰጥተውታል። በጣም ድቅቅ ብለዋል። ያንን ሁሉ እንዴት ታገሰ ስንል በፊቱ ስላለው ደስታ። አሜን አሜን አሜን። እዚህ ላይ ፔን አለ፣ ፊት ለፊቱ ላይ ግን ደስታ አለ። መስቀል ላይ ህመም አለ፣ መናቅ አለ፣ ከፊቱ ግን ደስታ አለ። አሜን። የጌታ ደስታ እንደው መብላት መጠጣት እንደማትሉ እርግጠኛ ነኝ። ተመልሶ ዙፋኑ ላይ መቀመጥ ነው እንደማትሉ እርግጠኛ ነኝ። የሱ ደስታ ምን ነበረ? የሞተው ሰው ተነስቶ፣ የወደቀው ኃጢአተኛ ተነስቶ፣ ጻድቅ የሚል ስም ተሰጥቶት ከእርሱ ጋር ገነት ሲገባ እያየ። ምን ማለት ነው? እኔንና አንቺን እያየ በፊቱ ደስታ አለ። ሚሊየንስ ይድናል። ዛሬ እዚህ በመስቀል ላይ ይታገሳል። ዛሬ ፔኑን ዋጥ ያደርገዋል። ለምን? እኛና እናንተን ከሩቅ እያየ። እግዚአብሔር በኢየሱስ ስም በዚህ ትዕግስት ይሙላን። ጮና ባካቸው አሜን በሉ። ትዕግስት በጣም ከባድ ነው። በጣም ብዙ ጊዜ እናገራለሁ። ትዕግስት የሚል ስም ትዕግስትን ማምጣት ቢችል ኖሮ ቸርች ውስጥ ያሉ እህቶችን ትዕግስት ብለን ነበረ። ወንድሞችስ ወንድም ትዕግስቱ በቃ ይሄ ነበረ። ግን ስሙ አይደለም። አንድም የመንፈስ ፍሬ ነው ትዕግስት። አሜን አሜን። በመንፈስ ከመሙላት የሚመጣ ነው ትዕግስት። አክሽን ሳይወስዱ ከኔ ይልቅ የእግዚአብሔር ይሻላል ማለት መራራውን ፔኑን ውጦ በፊት ለፊት ስለሚመጣው ክብር ራስን ዝቅ ማድረግ ነው። እግዚአብሔር ታጋሽ ያድርገን በኢየሱስ ስም። አንዳንድ መከራዎች በመታገስ ነው የምታልፉት። አስቸጋሪ ጊዜ በተቀባ ዘይት የሚታለፋለ፣ በትዕግስት የሚታለፋለ። አሁን ማክሰኞ ኑ እንጸልያለን እንላለን አይደል? አንዳንድ በሽታ በተቀባ ዘይትም በእጅ መጫንም ይሄዳል። አንዳንድ አስቸጋሪ ጊዜስ አይሄድም። እንደውም ዘይት እየቀባን በሄድን እንትን እየደደረ ይመጣል። የምሬን እኮ ነው። ቅባት ጨመርኩበት። ምክንያቱም ዳዊት እንደተቀባ ሰምተው ፍልስጤማውያን ተሰብስበው መጡ ሊዋጉት ይላል። እየቀባን እንትን ባለ ቁጥር እንደውም ቻሌንጅ እየመጣ ይላል። የምሬን እኮ ነው። አንዳንድ ሰው እንዴ ጌታ ሆይ በቃ መናገር አቁም ያላችሁበት ጊዜ የለም? በተናገራችሁ ቁጥር ቻሌንጅ ይጨምራል። ምንድነው ኬዙ? አንዳንድ ጉዳይ የተቀባ እጅና የተቀባ ኦይል ሳይሆን ትዕግስት ነው የሚፈልገው። ውጣችሁ በትዕግስት ብቻችሁን የምታልፉት። ለዚህ ነው በመታገሳችሁ ነፍሳችሁን ታድናላችሁ የሚለው። አሜን። ጎናችሁ ያለውን አንዳንድ መከራ በሉት መታገስ ብቻ ነው የሚፈልገው። እስኪያልፍ ብቻ ነው የምትጠብቀው በሉት። አሜን አሜን። ስለዚህ ዛሬ ምንድነው ልትናገር የፈለከው? ታገሱ። በምን? በመከራ ታገሱ። በክርስትና ሕይወት ታገሱ። በመስቀል ሕይወት ታገሱ። እንደማን? እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ላይ ታገሰ። የመስቀል ፔንን የታገሰበት ከፊት ለፊት እያየ ነው። ይቀየራል፣ ሲዝን ይለወጣል፣ ዘመን ይመጣል፣ ለሁሉ ጊዜ ያለው እያለ ነው። አሜን አሜን አሜን። ስለዚህ ትዕግስት ወሳኝ ነው። በዚህ ዘመን ያለ አማኝ በእውነት እኔን ጨምሮ ምን የለንም ካላችሁ ትዕግስት የለንም። ብዙዎቻችን አሁን እንጸልያለናል 21 ቀን ብሏል። እስቲ ጉዳይ አለው። አንዳንዱ እንደዚህ እያለን እኮ ፓስተር እስቲ ጉዳይ አለው 19ኛው ቀን ላይ ይጠብቃል። ጌታ ደግሞ ቸር አይደል? ጸጥ ይለዋል። 29 ቀን ይሞላል። ይሄው አላላችሁም? በ21 ቀን ነገር ይገለበጣል አላላችሁም? እኛ ነገር ይገለበጣል አላልንም። በ21 ቀን እግዚአብሔር ግልብጥብጥ አድርጎ ይሰራሃል ነው ያልነው። አሜን አሜን አትሉም እንዴ? የፍቃዱ ዕውቀት ይገለጣል። ቁጥሩ አይደለም ጉዳዩ፣ ጌታ እግዚአብሔር የፈለገው ነው። አንዳንድ ጉዳይ እንደ ኢየሱስ 3 ጸለየ ነው የሚለው፣ መስቀልን አላስቀረም። አንዳንድ ጸሎቶች መስቀልን አያስቀሩም። ጩና አሜን በሉ። ከጸለየ በኋላ ይላል እኮ የሚያበረታ መልአክ ታየው። በቃ ጉዳዩ ይሄ ነው። ተቆርጧል፣ ሰማይ ቆርጧል፣ ማለፍ አለበት። ያንን ጽዋ መጠጣት አለበት። አንዳንዴ በሕይወታችን ይመጣል የማንቀይረው በጾም ጸሎት ማንለውጣው ጉዳይ ይመጣል እና ምን እናድርግ? መታገስ። እግዚአብሔር አዋቂ ነህ። በዚህ ውስጥ ሰርተ ለክብር ተለውጠዋለህ። ተያይዞ ለመልካምና ለበጎ ተሰርቶ ነገ ለምስጋና ይሆናል። ዛሬ ፔንፉል ነው። ዛሬ ኤሎሄ ኤሎሄ ለማ ሰበቅታኒ እያለ ነው። አባቶይ ለምን ተውከኝ እያለ ነው። ከፊቱ ግን ደስታ አለ። አሜን አሜን አሜን። የወደቀው ሰው ይነሳል። የእግዚአብሔር ክብር ሙላት በብዙ ሰዎች ላይ መፈጸም ይሆናል። እግዚአብሔር አይናችንን ይክፈት። አሜን አሜን አሜን። ጎናቻሉን እግዚአብሔር በሉት እንድትታገስ ይፈልጋል። አንዳንድ መስቀሎችህ በሉት ትዕግስት የሚጠይቁ ናቸው። ጃፓን በ1945 ዛሬ 1940 ምናምን ዙሪያ ነኝ። ሁለተኛው ዓለም ጦርነት በጣም ከባድ ዳሜጅ ነው የደረሰባት። ታውቃላችሁ በሰው ልጆች ታሪክ ለመጀመሪያ ጊዜ አቶሚክ ቦምብ የተሞከረው እነሱ ላይ ነው። አሁን አቶሚክ ቦምብ አድጎ ኒውክሌር ሆኗል። ታውቃላችሁ
ምናምን ጨረር መጥቷል። ያን ጊዜ አቶሚክ ቦምብ ለመጀመሪያ አሜሪካኖች የሞከሩት በዛ ዓለም ጦርነት። ከዛ በኋላ ነው ዓለም የተደናገጠው። እስቲል ሂሮሺማና ናጋሳኪ ላይ የሚወለዱ ሰዎች ታውቃል ዲስፎርምድ የሆኑ ናቸው። ጭሱ የገባባቸው በጣም ብዙ ሰው አካለ ስንኩል ሆነዋል። ጃፓን ትምክተኞች ነበሩ። ማንም አያሸንፈንም ነበር የሚሉት። ቀጠቀጧቸው አሜሪካኖች። መቼም ጌታ ያሰባቸው ነው የሚባለው። ይባርካቸው አንልም፣ ምሕረት ያርግላቸው ነው። አዘግናኝ ሆነ። በዛ ላይ መሬት መንቀጥቀጥ ነበር። በዛ ላይ አቶሚክ ቦምብ ነበር። ትምክታቸው ተሰበረ። ከተማዋ እንዳልነበረች ሆነች። አንሸነፍም የሚለው ስም ትምክታቸው አንድ ጊዜ ቋ ብሎ ነው የተሰበረው። ዜሮ ነው የሆኑት። በጣም ከባድ ጉዳት። እስቲል ታውቃላችሁ አሜሪካውያን የካሳ ክፍያ ሁሉ የከፈሉት ቶዮታን ሰጥተው ነው አይደል? ነው ገዝተው ነው ሰጥተው የቶዮታ ለሂሮሺማና ለናጋሳኪ የተደረገ ለጃፓን የተሰጠው እንደ ስጦታ ገብቷል። በአንድ ጊዜ ቡራቡሬ ሸሚዝ ይፈልጋል። እዛ ቡራቡሬ ሸሚዝ ከመድረሱ በፊት አላያችሁም ዶክመንተሪው? ጣውላ መስሎ በብዙ ትዕግስት ነው። ጌታ ይባርከኝ። ዛሬ ጎናች ያለውን አይዞ በሉት። ልባችሁን አላወረድኩም አይደል? መንፈሳዊ የካይዘን ቲዮሪ አለ። ባይብል ቀስ በቀስ የምትከማች ሀብት ነው የሚለው ስለ ሀብት ራሱ ገብቷል። በአንድ ጊዜ የሚመጣ በጣም ብዙ ጊዜ ሎተሪ የወጣላቸው ተመልሰው ድሃ ሆነዋል ይባላል በጥናት። ምክንያቱም አንፕሮግራምድ ነው። ድንገት ይመጣል፣ ግራ ይገባዋል። የዛሬ ብዙ ዓመት ሚኪ እኛ መድረክ ላይ የተናገረው ፓስተር ሚኪ ትዝ ይለኛል። ሎተሪ ወጣለት አለ አንዱ። ፈጣን ሎተሪ ሲቆርጥ ሲፍቅ ወጣለት። ያኔም በጣም ትንሽ ብር ነዋል፣ 15,000 ነው ምናምን። ዞረበት አለ ሰውየው። ዞረበት ሄደ ብሔራዊ አካባቢ 15,000 ሲይዝ ናዝሬት ሚል መኪና መጣ። ቁም አለ። ገባ አለ። በቃ ነርቨስ ሆኗል። 15,000 ይዞ አቅም መድኃኔዓለም ያሳይ። ወረድኩ አለ። ናዝሬት ደረሰ። ናዝሬት ነው። እሺ ቀጥሎ አዲስ አበባ ያዝልኝ አለ። ከናዝሬት ወጥቶ እንደገና አዲስ አበባ። ብራዘር እግዚአብሔር አንፕሮግራምድ ከሆነ ነገር ይጠብቃችሁ። አንዳንድ ሰው እኮ እንደዚህ ነው የሚፈልገው። ጌታው የሆነ ዱቡዳ አምጣልኝና ይሄን ቶምቦላ። አሁንማ ነቢያቶችም እየተነበዩ ነው በቲክቶክ። በዚህ የሚወጣት እንትን አለ። ለአንድ ሰው መውጣቱ እኮ አይቀርም። ይቀራል እንዴ? አንዱ እኮ ያገኛል። ምንም ትንቢት አያስፈልጉም። አጋጣሚ ክርስቲያን ከሆነስ ግሎሪው ሊጠጣ ነብዩ እኔ ተንብዬ ነው ሊል። አረ በጌታ በኢየሱስ እናች ያለውን እግዚአብሔር ጥቂት በጥቂት የሚከማች ነገር ይፈልጋል በሉት። እሱ ለለውጥ ምክንያት ይሆናል። ይሄንን ስላችሁ በሚራክል በቅጽበታዊ ታምራት አላምንም እያልኩ አይደለም። እነሱ ነገሮች ሁሌ አይሆኑም። ሁሌ የማይሆኑ ነገሮች ላይ ደግሞ ሁሌ አንሰብክባቸው። ሁሌ የሚሆኑ ነገሮችን መማር አለብን። አሜን አሜን። አልፎ አልፎ አንኤክሴፕሽናል የሆኑ ነገሮች ይመጣሉ። ድንገት መጥቶ ቁራ ሊመግብ ይችላል። ኤልያስን መግቧል። አሜን አሜን። ምን ነው ፈራችሁ? ኢየሱስ ጌታ ነው። አያችሁ የብዙዎቻችን መሻት ምንድን ነው? ጌታ ልቀቀው እባክህ ጌታ ሆይ አንዶልዱለው ዶልዳሌው እንላለን። አንዶልዱልልሃል የቻሌንጅ አይነት። ጌታ ሆይ በረከቱን ያልኩ፣ እግዚአብሔር ሆይ በረከቱን ያልኩ። ቀጥሎስ በዛ ውስጥ እየሰራ አሜን በሉ ባካ መስጠት ማካፈል እንድትችል። አሜን አሜን አሜን። በአንድ ጊዜ በእብሪት እንዳትወጠር። ምክንያቱም ድንገት የተነሱ ሰዎች፣ ድንገት ፍራንክ ያገኙ ሰዎች ቅርብ ጊዜ አይተናቸዋል። ከፍራንክ ሩቅ የነበሩ ድንገት አንዴ ፍራንክ ሲመጣ በአንድ ጊዜ ቶታሊ ማንነታቸው ይቀየራል። ከጠዋት ጀምሮ ቁርጥ ጀምሮ ማታ በውስኪ ሊጨርስ ይችላል። ምክንያቱም እግዚአብሔር በተሰራ ማንነት ብለሲንግ ያምጣ። ግዴላችሁም አሜን በሉ። ሩቅ መሄድ ከፈለጋችሁ ትዕግስት ማለት ይሄ ነው። እንደ ካይዘን ቲዮሪ ማለት ቀስ በቀስ በሚመጣ ነገር መታገስ። ቀስ በቀስ የሚመጣ ለውጥ ማንነትን ይሰራል። እንደዚህ አይነት ለውጦች ባይዘዌ አይታጠፉም፣ አይቀየሩም። እንደ ቻይና መልካቸውን አይቀይርም። እንደ ቻይና ማቴሪያል በቃ ደስ ብሎ ገበያ ስትገዛ ብሉ ብላክ ብለ የገዛው እቤት ስትገባ በሆነ ነገር ገና እንዲህ ስታረገው ቀይሯል። እንዴ ይሄ ነገር ብሉ ብላክ አይደል እንዴ? ምን ነው ፒንክ ሆነ ትላለህ። ከወንድሞች ቀጥታ ወደ እህቶች ይመጣላል። አረ እግዚአብሔር ይጠብቀን። ጎናችሁ ያለውን ታገስ በሉት። አሜን አሜን። በመከራ መታገስ ዛሬ ነገርኳችሁ ወሳኝ ነገር ነው። በትዕግስት እንሻገረዋለን። ዛሬ ቻሌንጅ ሊመጣ ይችላል፣ ግን ይቀየራል። ዛሬ ወጥመድ ሊመጣ ይችላል፣ ግን እግዚአብሔር ይሰብረዋል። አስቸጋሪ ጊዜን የማለፍ ጥበብ። በእነዚህ አይነት ጥበቦች ብንሄድ ጌታ ኢየሱስ ክርስቶስ ሞዴላችን ነው። በጸሎት ፍቃድ ይሁን በማለት ይቅር በማለት
በመታገስ